ሰላም የኔ ውድ ቤተሰቦች እንደምናመሻችሁ እንደምንቆያችሁ አለው እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እንግዲህ ጨረቃዎቻችን ቤታቸው አልመጡም። ቅመምዬ ከፍጹሜ ጋር መታለች። እንዲሁ ቲክታኳ ላይ ብሩክ ደግሞ ከብላኪ ጋር መጥተዋል ማለት ነው። ቅመምዬ ማለት ነው አሁን በዚህ እድሜው አሁን ልጅ ብትወልድ ማለት ነው ማርያምን አስባችሁታል? ከልጅ ጋራ አብረው ሲያድጉ ማርያምን በጣም ነው የሚያምሩት። በስማም እንጃ ኢማጅን አደረግኩት። የምሬን እኮ ነው። ያው ከ18 ዓመት በታች የሆነው ነው አይደለ? ልጅ ነው የሚባለው። ከ18 በላይ የሆነ ልጅ አይደለም፣ ወይም ለትዳር ብቁ አይደለም ማለት አይደለም። ሶ ቅመምዬ በተለይ ወንድ ልጅ ቢሆን ማለት ነው አብረው ሲያድጉ እንዴት እንደሚያምሩ ማለት ነው። ያው ልጅ ትዳር የሚሰጠው እግዚአብሔር ነው፣ የሚያስተካክለውም እግዚአብሔር ነው፣ ልጅ የሚሰጠው እግዚአብሔር ነው ማለት ነው። ሁላችንም ለዛ ያብቃን፣ ጨረቃዎቻችን ለዛ ያብቃችሁ ማለት ነው። ቅመም የኔ ቆንጆ እና ከፍጹሜ ጋራ ቀን መታ ነበረ። ብሩክ አልተመለሰም፣ አልገባም፣ ቤትም አላደረም፣ ቴክስትም አይመልስልኝም እያለች ነበረ እና ተናደዋል። እዛ ጋር ያው ፕራንክ እንደሆነ አልነገሩትም። አንደኛ ነገር፣ ሁለተኛ ነገር እዛ ጋ አሁን ብርጭቆ የተሰበረበትን ፓርት ጋር መናገር ይችሉ ነበረ። የእውነት እዛ ጋ ፕራንክ ነው ብለው ቢነግሩት አይወጣም ነበረ ብዬ አስባለሁኝ። ኦልሬዲ አሁን ያለፈው አልፈዋል ማለት ነው። ቪዲዮን ሳይ ነው እየተረጋጋሁት ብሏል እና ፍጹሜ ደግሞ እየዋሻት ነበረ። ውሸቱ አላየሁትም፣ ስልክ መያነሳም፣ የት እንደሆነ አላቅም፣ ነገሩ እንዴት ፊክስ እናድርገው ብሎ እየሰከሰን ነበረ ማለት ነው። መግቢያም ላይ ለቅመምም ማለት ነው ውሸቱ አብረውን ያደሩት የትም እንደሆነ እያቅ ነበረ ማለት ነው። ሁለተኛ ነገር ደግሞ ፕራንክ እንደምታደርገው እያቃል ነግረዋለች። ካሜራማንም እያቃል እሱም እያቃል ማለት ነው አደለ? ስለዚህ እየዋሸክ ነበረ ማለት ነው። ግን ደግሞ ያው ቅመም የኔ ቆንጆ ያጋጥማል፣ አንዳንዴ ያጋጥማል። ያሳዘነችኝ ማርያምን እንቅልፍ እምቢ ብሎኛል፣ ምግብም አልበላ ብሎኛል እያለች ነበርና እና ወደ ብሩኬ ሲሄድላችሁ ማለት ነው። ብላኪ ሰብስክራይብ አድርጎት በዚህ አጋጣሚ ይግባ። እኛ አያቸው አይደለ ፓርት እንደምትይዙ እነሱ ያውቃሉ ማለት ነው። ጥሩ እንዳልሆነ በዚህ ማወቅ መቻል አለባችሁ። ኢቨን ራሱ በትላንትና ቪዲዮ ራሱ የበፊቱ የባለፈው ፕራንክ ያደረጉትን ቅዱሴና ቅመምን ማለት ነው እሱን እያመጣችሁ እያቀነባበራችሁ ተጣመሩ እያላችሁ በእውነት የቅመም እያሆን ትወዷት አላችሁ። ማርያምን ብትወዷት የሆነ ያላደለ ሰው ታከብሯት ነበረ። ማርያምን እንዴ ረበስማማ አሁን እንደዚህ በማድረጋችሁ እሷ ደስ ይላታል ማለት ነው። የእውነት በጣም ነው የሚከፋት። በስማም እና እኛ ላይ መደረግ የማንፈልገው ነገር ሰዎች ላይ አናድርግ። መጣመር ለእናንተ ቀላል ነው ማለት ነው። ረበስማም ይከብዳል። ለማንኛውም ለሁላችን ልቦና ይስጠን ማለት ነው። እና ብላኪም ሰብስክራይብ አድርጉት ይወቀን። በዚህም ደግሞ በቲክታክም ሳይሆን በዩቱብም ይወቀን ምን አይነት እንደሆንን ጨረቃ ፋሚሊ ማለት ነው። እና ብሩክ ደብሮኝ ነበረ፣ ተናድጄ ነበረ እና ቪዲዮን ሳይ ነው የተረጋጋሁት ብሏል። አዎ እዛ ጋር ፕራንክ ነው ቢነግሩት ምንም የሚወጣበት ምንም ምክንያት አልነበረም። ኦልሬዲ ሆኗል። ልትፈትነኝ ለፈተናም ይሆን አላቅም፣ ወደኩ አልወደኩ ምንም ያውቀው ነገር የለም። ካሜራ እንዳለ አላቅም። እሱም አዲስ አበባ አልመጣም፣ መቀሌ ላይ እናወራ ነበረ እና ድንገት ሆነብኝ፣ ተናደድኩኝ፣ ተበሳጨውኝ እያለ ነበረ ብሩክ ያለማየሁ ልጅ። ባደርኩ ያደርኩኝ ውጪ ነው እና ለትንሽ ጊዜ ለመጥፋት ፈልጌ ነበረ እያለም ነበረ እና እንዲህ ጌሙ ደርሶ የት ነው የምጠፋው? ለማንኛውም ስለመጣ ደስ ብሎናል። እውነቱ ለመናገር በቅድም ቅመምዬ በመጡት ቪዲዮ ላይ ያው ትንሽ ተሸብራችኋል ብዬ አስባለሁኝ። አንደኛ የፍጹሜ ንግግር ትንሽ ኦዲየንስን የሚያረጋጋ አልነበረም። እውነቱ ለመናገር የሆነ ቀመር አስቦ ነው ሊሆን ይችላል ምናምን እያለ ነበረ እና
እናንተ ደግሞ ሌላ ነገር እያሰባችሁ ነበረ። አሁን ደግሞ በመምጣቱ ትንሽ ተረጋግታችኋል ብዬ አስባለሁኝ። ማለት አንደኛ ፕራንክ መሆኑን አላወቀም ሲወጣ ማለት ነው። ሁለተኛ ነገር ደግሞ ነገሩን አናዶታል። ለዛ ነው እንትን ያለው ቤት ያልገባው ያላደረው ማለት ነው። አሁን ደግሞ ያው መጥቶ ተረጋግታችኋል። ብላኪም ብሎታል እንዳትጣሉ፣ በቃ ፕራንክ ነው ብሎ ያው እንትንም ጊፍትም ሰጥቶታል። ተንበርክኮም ነው እየለመነው። እውነቱን ለመናገር መቼም አይጣሉም። የሚጣሉም ልጆችም አይደሉም፣ የሚለያዩም ልጆችም አይደሉም። አይለያዩም። በስማም እንደማይለያዩ እኮ ብዙ ጊዜ ያሳየው አይደል እንዴ? ደጋግመው በስማም ስንት ነገር ፈተና መጥቶ በስንት ነገር ፈተና ያለፉ ልጆች ናቸው። በዚህ ደግሞ የሚያለያያቸው ነገር አይደለም። ብቻ ትንሽ ለጌሙ ራሱ አሳስቦ ነበረ እውነቱ ለመናገር። አሁን መጥቶ በእንትን ባይለን ማርያምን በስማም ትንሽ ይከብድ ነበረ ማለት ነው።